አማን በአማን አማን በአማን ተወለድ አማን በአማን አማን በአማን ተወለደት እመብርሃን ተወለደት እመብርሃን ተወለደት እመብርሃን አማን በአማን አማን በአማን ተወለደት አማን በአማን ተወለደት እመብርሃን ተወለደት እመብርሃን አማን በአማን አማን በአማን ተወለደ አማን በአማን አማን በአማን ተወለደት እመብርሃን ተወለደት እመብርሃን ተወለደት እመብርሃን አማን በአማን ተወለደት አማን በአማን አማን በአማን ተወለደት እመብርሃን ተወለደት እመብርሃን ተወለደት እመብርሃን መንክረ ግርማ ኃይለ ልዑል ጸለላ መንክረ ግርማ ኃይለ ልዑል ጸለላ አማን አማን መላእክት ይኬልልዋ አማን አማን መላእክት ይኬልልዋ አማን አማን መላእክት ይኬልልዋ አማን ይኬልልዋ በሚያስደንቅ ግርማ የልዑል ኃይል ጋረዳት በሚያስደንቅ ግርማ የልዑል ኃይል ጋረዳት በእውነት በእውነት መላእክት አመሰገኗት በእውነት በእውነት የእግዚአብሔር ቤተሰቦች፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ወንድሞች እህቶች፣ እንደምን ዋላችሁ? እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የአባቶቻችን አምላክ በባህሪው እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። እንዲሁም እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ወላዲተ አምላክ ለእሷ ምስጋና ይድረሳት። ለቅዱስ መስቀሉ፣ ለጻድቃን፣ ለሰማዕታት፣ ለሐዋርያት እግዚአብሔር እናከበራቸውና እንደወደዳቸው መጠን ምስጋና ይድረሳቸው። እንግዲህ ዛሬ ትልልቅ እንግዳዎችን ጋብዘናል። ከነሱ ብዙ ነገር እንገበያለን፣ እናገኛለን፣ እናተርፋለን። ያንን ደግሞ በጥሞና መከታተል ያስፈልጋል ማለት ነው። መጀመሪያ የምናደርገው እንግዶቻችን እነማን ናቸው? ከየት መጡ? የት ተማሩ? ምንስ አሳለፉ? የሚለው ራሳቸውን ያስተዋውቃሉ ማለት ነው። የመጀመሪያው መናገር ራስን ማስተዋወቅ። ቀጥታ የምንሄደው ወደ አባታችን ወደ መምህራችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች በእግዚአብሔር ስም እንደምን ዋላችሁ? አምላካችን የተመሰገነ የተባረከ ይሁን። ስሜ ዲያቆን ሲሳይ ተስፋ ይባላል። በ2007 ዓመተ ምህረት በጎንደር ዩኒቨርሲቲ በስታቲስቲክስ ዲፓርትመንት በማራኪ ግቢ ጉባኤ ተመርቄ ወጥቻለሁ። አሁን ከግቢ ምርቃን በኋላ በጎንደር ጉባኤ ቤቶች
በግምጃ ቤት ማርያም አዲሳትን በአብየ ጊዜ ቅድስት ኪዳነ ምሕረት ብሉያትን ተምሬ አሁን ደግሞ ከየኔታ ሊቀ ሊቃውንት ዕዝራ ሐዲስ ሊቃውንትን እየተማርኩ ያለው የሊቃውንት ደቀ መዝሙር ነኝ። ለአባታችን ቃለ ሕይወት ያሰማልን። እሺ፣ እግዚአብሔር ቤተሰቦች እንደምን ዋላችሁ? እንኳን አደረሳችሁ። እኔ እንግዲህ እዚህ ውስጥ የምታውቁኝም ትኖራላችሁ እያስባለሁ። ሁሉ ሀገር ወንደፍረ እባላለሁ። ከጎንደር ዩኒቨርሲቲ የሶሻል ሳይንስ ውስጥ ወይም ሶሻል ማህበራዊና ስነ ሰው ኮሌጅ የስርዓተ ጾታና ልማት ጥናት ወይም ጀንደር ኤንድ ዲቨሎፕመንት ስተዲስ ትምህርት ክፍል ኃላፊ ነኝ፣ መምህርም ነኝ። እሺ፣ ለሁለቱም እንግዶቻችን ቃለ ሕይወት ያሰማልን፣ በእድሜ መጠን ይጠብቅልን። መልካም፣ ወደ መጀመሪያው ጥያቄ እንሄድ። ያው ሁላችንም እዚህ ያለነው እንግዲህ ተማሪዎች ነን እና ጥያቄዎቻችን ሁላ ከተማሪ ጋር የተያያዙ ናቸው ማለት ነው። አንድ ተማሪ በግቢ ውስጥ ከፍተኛ ውጤት እንደሚያመጣ ሁሉ በመንፈሳዊ ደረጃ ደግሞ እንዴት ውጤታማ ወይንም ከፍተኛ ደረጃ ላይ መድረስ ይቻላል? በተማሪ ሕይወትነት እየተኖረ እናንተስ እንዴት አለፋችሁት በዚህ መንገድ? ሰው ሲታጣ ይመለመላል ብሎ እናንተ ጨረሱትና ብዙ ወንድሞች እውነት ለመናገር በሕይወትም በጣም ምንጓጓቸው የሌላቸው እህቶች ወንድሞች አሉ። ዞሮ ዞሮ ግን ከተጠራን አይቀር እንኳን በግቢ ጉባኤ ይቅርና በጉባኤ ቤትም ቢሆን እዛ ስኖር በዘመናዊ ትምህርት ቤት ማለፌንም ያቀሰውም የለም ነበር። ዛሬ እንግዲህ በአደባባይ እያስወጣችሁ ነው እናንተ። ግቢ ላይ የሚኖር ሰው ሁለቱንም ሕይወቱን አጣጥሞ በሁለቱም እንዴት ውጤታማ ሆኖ ማለፍ ይችላል ነው ጉዳዩ። በሁለቱም ውጤታማ ለመሆን የግድ ትልቁና የመጀመሪያው ጊዜን በአግባቡ መጠቀም ነው። ጊዜን በአግባቡ መጠቀም የማይችል ሰው አይደለም በሁለቱ ይቅርና በአንዱም ውጤታማ መሆን አይችልም። ምንም ጥያቄ የለው። ጊዜን በአግባቡ መወጣት ከተቻለ ግን በሁለቱም ቢሆን የተሻለ ደረጃ ላይ መድረስ ይቻላል። ከምንም በላይ ትልቁ ጊዜን በአግባቡ መጠቀም ነው። እኔ ግቢ ውስጥ በነበርኩበት ሰዓት ጊዜን በትክክል እጠቀም ነበር በወቅቱ። እንደውም አሁን ነው የማልጠቀሙ ማለት እችላለሁ። ብታምኑም ባታምኑም ወደ ዩኒቨርሲቲ እንደገባሁኝ ገና ዌልካም ሳይደረግ ሳንጠራ ጊዜን በአግባቡ ለመጠቀም መማር ያለብኝን ትምህርት በግቢ ጉባኤ በኩል የማገኘውን ትምህርት ሳይቀር ጀምሬ ነበር እና በየትኛውም ጊዜና ሰዓት የግቢ ጉባኤ የሆነ አገልግሎትም ይሁን የትምህርት ዘርፎችም ይሁን የግድ ስለማስኬድ ያኛው ትምህርቴ ደግሞ ወደኋላ እንዳይልብኝ አብዛኛውን ሰዓት በዚህ የቀኑን ሰዓት የማሳልፈው ከሆነ የዛኛው ወደኋላ ስለሚቀርብኝ የግድ ሌሊት ላይ ያኛውን ስታገላድራለሁ ማለት ነው። የመጀመሪያ ዓመት ላይ በግቢ በነበረኝ ውጤት የመጀመሪያ ዓመት የመጀመሪያ ሴሚስተር ከዲፓርትመንታችን ራሱ አንድ ተማሪ ብቻ ነበር የበለጠኝ። አስታውሳለሁ። ስታቲስቲክስ ትንሽ እኛ በነበርንበት ሰዓት የአሁኖቹን መምህራን ባላቀም ውጤት ትንሽ ከበድ ያደርጉብን ነበርና አንድ ልጅ ብቻ ነበር 3.5 ያመጣው። 3.4 ሁለተኛ ያመጣሁት እኔ ነበርኩ። እና ያንን ለማድረግ ግን እንቅልፍ የሚባል በጭራሽ ብታምኑ ባታምኑ ግቢ ላይ የለመድኩት የሰዓት አጠቃቀም በዚያው ገንዘብ አድርጌው ስለቀረው የግድ ሰዓቴን አጣብቤ ሁለቱንም አንድ ለማድረግ ስፈልግ ከ8 ሰዓት በኋላ ሁልጊዜም እነሳ ነበረ ያኛውን ትምህርቴን ለማንበብ። አሁን ላይ ከ8 ሰዓት በኋላ የፈለገ ይሆን እገላበጣለሁ እንጂ እንቅልፍ አይዘኝም። የፈለገ ይሆን አይዘኝም። ምክንያቱም አስለምጄዋለሁ። በነገራችን ላይ የምትቸገሩት ጥቂት ጊዜ ነው፣ በጣም ጥቂት ጊዜ። ለምሳሌ አላርም እየቀጠራችሁ ከሌሊቱ 8 ሰዓት ወይም 9 ሰዓት ላይ እየተነሳችሁ
ሽንታችሁን መሽናት ብታስለምዱ ከዚያ በኋላ አላርም መቀጠር ራስ ያስፈልጋችሁ። አያችሁ፣ ራስ ይቀሰቀሳችሁ። ልምድ ነው። ካስለመዳችሁት ሁሉም ነገር ትችላላችሁ። ምንም አይቻልበት ነገር የለም። ስለዚህ ትልቁ ነገር ሁለቱንም ውጤታማ አድርጎ ለመቀጠል ሰዓትን በአግባቡ መጠቀም ያስፈልጋል። ካለመልመዳችን የተነሳ ምናልባት አይደለም 8 ሰዓት 7 ሰዓት ተነስተን ማንበብ ይቅርና 11 ሰዓትን ተነስተን ሊያስፏሽከን ይችላል። እንባችን በአይናችን እየሞላ ሊያስቸግረን ይችል ይሆናል። ያ ግን ከልምድ አንጻር ነው። ካስለመድነው ግን ቅድም እንደነገርኳቸው ነው የሚሆነው እና ዝሮ ዝሮ በሁለቱም ውጤታማ መሆን ይቻላል። አሁን ያለውን አላወቁም። በእኛ ምርቃን ጊዜ የግቢውን ሽልማት አጠቃላይ የወርቅ ሜዳሊያዎች ይወስዱ የነበሩት የግቢ ጉባኤ ልጆች ናቸው። እንደውም አንደኛውን የወሰደችው ሴት ናት። እህታችን ወይንሸት ትባላለች። ወይንሸት አሁን ሌክቸር ናት። መቼ ተምራ ያንን ሜዳሊያ ለመውሰድ እንደበቃች ለሁላችንም ጥያቄ ነው። አንዲት እህታችን ወለተ ስላሴ የምትባለት ነበረች። የስታቲስቲክስ ዲፓርትመንት ተማሪ ናት። በጣም ጸላይ ያማት፣ በጣም ነው የምትታመመው። ክላስ ትገባለች፣ ትማራለች። 5 ደቂቃ ከቆየች በኋላ ወይ መምህሩን በጥፊ ቃታው ወይም ሰድባው ወጣ ትሄዳለች። ጸላይ ይነሳባታል እና እሷን ስትል ሁልጊዜ ከኛ ክላስ ነበር የምትገባው። እኛ እንደውም ብዙ ጊዜ እኛ ዲፓርትመንት ልጅ መስለን ይታየን ነበር። ግን እንዲያ እያለች ቀን ቀን ጸላይ ካለባቸው ልጆች ጋር ስትዞር እየዋለች ሌሊት ግን ደግሞ እንቅልፍ የላትም። እንግዲህ ቀጥላ ታድራለች። እንደዚያ ከመሆኑ የተነሳ በውጤትም ከሷ የደረሰባት አልነበረም። የመጀመሪያው ፈቃድ እሷ ነው የነበረችው እና ዝሮ ዝሮ ጊዜን በአግባቡ መጠቀም ካለ ውጤታማ መሆን ይቻላል። ሌሎች ብዙ ጉዳዮች ስለሚኖሩ ይሄን በዚህ ነው። ያው እዚህ ላይ እናታችን የሚጨምሩት ነገር ካለ ቢጨምሩበት። እሺ መምህራችን ከተናገሩት ተጨማሪ ያው ዋነኛው ጊዜን በአግባቡ መጠቀም እንደሆነ ተናግረዋል። ከዛ ተጨማሪ ግን የመጡበትን ዓላማ ማወቅ። ዓላማችን ምንድነው? የመጣንበት ዓላማ ምንድነው? ሰማያዊ ምድራዊ ዓላማችን ምንድነው? ሰማዩ እንደምታውቀው መንግስቱ መውረስ ነው አይደለም? ስለዚህ ለሰማያዊ መንግስቱን ለማስ የሚያበቃንን ስራ መስራት ነው። የምድራዊ ደግሞ እንደሚታወቀው የስጋዊ ነገሮችን በአጠቃላይ የመጣንበት ዓላማ አካዳሚክስ ጋር በተያያዙ ጉዳዮች ሁለቱንም አጣጥሞ ማስኬድ ነው። መምህራችን ሲናገሩ እንደነበሩት እንግዲህ ብዙ ነገሮች በተሞክሮ በልምምድ ቢመጡ ነገራቸው ክርስትና ይሄ አካዳሚክስም ቢሆን መቀመጥ ሰማል ግን ሰማ ማንበብም በተሞክሮ በልምምድ ጊዜ መጠቀም በልምምድ ነው እንጂ እንዲሁ ዝም የሚመጣ አይደለም። ስለዚህ እያንዳንዱን ነገር በመለማመድ የመንፈሳዊንም የዓለማዊንም ጎን ለጎን በማስኬድ ዓላማችን አውቀን የት መድረስ እንዳለብን ግባችን ማስቀመጥ አለብን ማለት ነው። ከዛ በተጨማሪ በዋነኝነት የዓላማ ጓደኛ መምረጥም ያስፈልጋል። ለምሳሌ አብረን የምንኖርበት ሰው ምንድን ነው የሚሰራው? ምን መንገድ ያሳየናል? የተሻለ ጓደኛ ቢቻል ማግኘት ጥሩ ነው። ከኛ ቀደም ብሎ ከኛ የሚመራን የተሻለ ጓደኛ ያን ስላችሁ ያው የቤታችን አትዩ እያልኩ ግን አይደለም። የተሻለ ሰው እናንተ መንገድ የሚያሳያችሁ እናንተ ደግሞ ለሌላው ሮል ሞዴል የምትሆኑበትን መንገድ ማመቻቸት ግድ ይላል። ስለዚህ በዋነኝነት ዓላማን ማወቅ ነው። ከዛ ደግሞ ጓደኛን መምረጥ የምንሄድበትን መንገድ ማወቅ ነው። ስለዚህ በዚህ መሰረት ዋናው ዓላማችን ምንድነው የሚለው ካወቅን ያንን ነገር መድረስን ግባችን ማስፈጸም እንችላለን ማለት ነው። ስለዚህ ዓላማችንና ዓላማችን ብቻ አትኩሮት ከዚህ የመጣንበት ወላጆቻችን እኛን አምነው እናንተን ሲርቁ እኛ እናንተን ልናበቃ እናንተ ደግሞ ማብቃት ሲባል እንግዲህ የራስ ጥረትም እንዳለ ሆኖ ሁለታችንም ተግባብተን እናንተ ዓላማ ላይ እንድትደርሱ የተሻለ ፍሬ አፍርተን የጋራ ስራ እንድንሰራ ለተሻለ ዓላማ እንድንሆን ስለሆነ
የመጣንበትን ዓላማ ይመስገን። ዙሮ ግን ፈተናዎችን በአጠቃላይ ይገጥማቸዋል። ምንም አይገጥምም አይባልም። በተለይ ደግሞ ወደ ቤተ እግዚአብሔር ቀረብ ስትሉ ይበዛል፣ እየጨመረ ይሄዳል ፈተናውና ያን ለማለፍ ደግሞ የተሻለ ብርቱና ጠንካራ መሆን አለባችሁ። ሁልጊዜ ወደ እግዚአብሔር የምትቀርቡ ከሆነ ፈተናዎችም ይጨምራሉ፣ ግን ብለው ደግሞ ታሸንፏቸዋላችሁ። የወደ ኋላ እየቀሩ እናንተ ከፍ እያላችሁ ያለፋችሁ መጨረሻ ላይ ሁሉም ድል ሆኖ ለታሪክ ትቆጥታላችሁ ማለት ነው። ስለዚህ ባላችሁ በአካዳሚክሱም በመንፈሳዊም በተሻለ መጠን ፈተናዎች አሉ። ግን እነዛን ፈተናዎች ጥሩ ጓደኛ በማመቻቸት ታላላቆቻችሁ የቀደሙትን በመጠየቅ እንዲሁም ደግሞ ራሳችሁ ደግሞ ነገሮችን ቀስ ብላችሁ ረጋ ብላችሁ በማዳመጥ ነገሮችን ማለፍ መሞከር ግድ ይላልና እኔ በራሴ በህይወቴ ብዙ ፈተናዎችን ደርሰውብኛል። ብዙ ነገሮችን ማለፍ ያለውና እናንተም በተቻለ መጠን በፍቅር ለመኖር ሞክሩ። እርስ በርሳችሁ ተዋደዱ፣ ተባበሩ፣ ተጋገዙ። ከዛ ውጭ ግን ዓላማችን ካወቅነው የአገልግሎት እንትናችን ካወቅነው መጨረሻችን ካወቅነው ችግሩም እንደ ችግር ላንቆጥረው እንችላለን። እየበሰልን እያደገ ስንሄድ ከእግዚአብሔር እየቀረብን ስንሄድ ነገሮች እንደቀላል እየቆጠርናቸው እንሄድ እንችላለንና ብዙ ፈተናዎችን አልፈን ከዚህ እግዚአብሔር ይመስገን አሁን እንግዲህ የማህበረ ቅዱሳን የአባላት ጉዳይ እንግዲህ ተጣሪ ነኝ። በዚሁ አጋጣሚ ከግቢ ስትወጡ እንግዲህ ወደኛ እንድትመጡ እዚህ የምትቀሩ ካላችሁ እንቀበላችኋለን። ዙሮ እግዚአብሔር ይመስገን ብዙ ነገሮችን አሳልፈን እዚህ ደርሰናል በሱ ቸርነትና ከሱ አትለዩ፣ አትራቁ። ከቤቱ ሁልጊዜም ተመላለሱ፣ ለዓላማችሁ ጽኑ። ሁሉም ችግሩ ምኑም ይቀንሳልና በዛ መልኩ እንድታደርጉ ነው አደራ ብለው አመሰግናለሁ። ቃልዎት ያሰማልን፣ ቃልዎት ያሰማልን፣ ቃልዎት ያሰማልን። እሺ ቀጣዩ ጥያቄያችን የሚሆነው ለመምህራችን ነው። በግቢ ቆይታችን ውስጥ ጾታዊ ፍቅርንና ጥናትን አብሮ ማስኬድ ይቻላል ወይ? ጾታዊ ፍቅርንና ጥናትን አብሮ ማስኬድ ይቻላል ወይ? እንደዚህ ውስጥ ደግሞ ከምርቃት በኋላ የተማሪ ህይወት ምን ይመስላል ስለምታውቁት ማለት ነው። እሺ እሺ ይሄ እንግዲህ አይምሯችሁን ወደዚህ ሸከፍ አድርጋችሁ የሚበላ ይደርሳችኋል። ይሄ በተለይ እንዳያልፋችሁ። በእርግጥ እያለፋችሁም አይደላችሁም፣ ተያይዛችሁትም ሊሆን ይችላል። በግቢ ውስጥ የዲፓርትመንትን አጠቃላይ ኮርስን ነው አይደል? ትምህርታችንን ከጾታዊ ፍቅር ጋር እንዴት ማስኬድ እንችላለን መሰለኝ ጥያቄው። ከምርቃን በኋላ ስሜል ነው። እንግዲህ እንደምታውቁት በግቢ ውስጥ የፍቅር ህይወት ማሳለፍ ይገባል አይገባም፣ ይቻላል አይቻልም፣ አድርገውስ በዚያ መስመር አልፈውስ ውጤታማ መሆን ይቻላል አይቻልም። ምናልባት በዚያ ውስጥ አልፈው ውጤታማ የሆኑ ያልሆኑ ያሳለፉ ሰዎች ካሉ የበለጠ ውጤታማነቱን እነሱ ይናገሩ ይሻላል። በግቢ ውስጥ ባለው በሰዓት እኔ በራሴ እንዲህ አይነት ህይወት አይደለም ቀርቶ እንዴ ማሳለፍ ሐሳቡም አልነበረኝም፣ ሰዓትም የለኝም። ዝሮ ግን ማሳለፍ ይቻላል ወይ እንዲህ አይነት ህይወት ለሚለው ማሳለፍ ይቻላል። ማሳለፍስ የሚቻል ከሆነ እንዴት አድርጎ ውጤታማ አድርጎ ማለፍ ይቻላል ነው ጉዳዮች። እነዚህ ጉዳዮች ናቸው። በነገራችን ላይ እየሰማችሁ ነው? ይሰማችኋል? በደንብ ስሙ። በግቢ ውስጥ ያላችሁ የእጮኝነት ህይወት መጀመር ይቻላል ወይ? አማን በአማን ይቻላል። እንደውም አንድ ነገር ልንገራችሁ፣ አይደለም በዚህ እድሜያችሁ በ20 ዓመት በ25 ዓመት ይቅርና እንዴ የቤተክርስቲያናችን አስተምሮ ምን እንደሚል ታውቃላችሁ? የእጮኝነት ጊዜ በፍትሐ ነገሥት አንቀጽ 24 ላይ ከ7 ዓመት ጀምሮ ይፈቀዳል። ከስንት ዓመት? ከ7 ዓመት። የሚገርም እኮ ነው። ቤተክርስቲያን
ለሁሉም ነገር ስርዓት አላት። ለአንድ ሕፃን ፍትሐ ነገሥት በነገራችን ላይ የውግዘት ቃል ያስቀምጣል። ሁላችሁም አይምሯችሁ ላይ የሚንጠለጠል አንድ ጥያቄ አለ። እግረ መንገዱን መልስላችኋለሁ። በሕፃንነታቸው በአንቀልባ የተጋቡ ሰዎች ተክሊል፣ ዲቁና ምናምን በጣም ብዙዎቻችን ምናለው ጥያቄ ነው። በየጊዜ ፍትሐ ነገሥት ምን እንደሚል ልንገራችሁ። ከ7 ዓመት አስቀድሞ ለአንዱስ እንኳ ማጨት ፈጽሞ እንደማይገባ ደምድሞ ያስቀምጣል። ምን ማድረግ ነው ያልኳችሁ? ማጨት። አስቡት፣ አይደለም ጋብቻን ይቅርና ምን እንኳን የተከለከለ ነው። ከ7 ዓመት በፊት መተጫጨት እንኳን አይቻልም፣ ከ7 ዓመት በፊት። ስለዚህ መተጫጨትን እንኳን የማይፈቀድ ሆኖ ከዚህ ሁሉ አልፎ ጭራሹን ተድራቸዋል ስንባል ምን ያክል ቃቃ ጫወታ እንደሆነ አስቡት። ለእናንተ መልሱ ቀላል ነው የሚሆነው። ታዲያ ቤተክርስቲያናችን ከ7 ዓመት ጀምሮ መተጫጨትን የምትፈቅድ ከሆነ በግቢ ጉባኤ ደረጃ ያሉ እህቶች ወንድሞች 20 ዓመት 22 ዓመት 25 ዓመት ከዚህ ደረጃ ላይ ደርሰው ባለበት ሰዓት ቢተጫጩ ምንም ችግር የለውም፣ ነውር የለውም። ግን ችግሩ ግን ምንድን ነው? ቢተጫጩ የሚለውን ላምጣላችሁ። ችግሩ የቀረቤታቸው ጉዳይ ነው። አቀራረባቸው፣ የሚሄዱበት አካሄድ፣ አቅጣጫቸው ግን መስመር የሳተ ከሆነ አደገኛ ነው የሚሆነው። ታውቃላችሁ፣ ለምሳሌ በግቢ ውስጥ በትክክል የእጮኝነት ሕይወቱ ሊያሳልፍ የፈለገው ነገ ከነገ ወዲያ ተመርቀው ከወጡ በኋላ ለሚኖራቸው ዘላለማዊ ሕይወት ወይም ደግሞ በትዳር ታትመው ለሚኖሩበት ሕይወት የታለመ የእጮኝነት ሕይወት ከሆነ ምንም አይነት ፈተና አይገጥመው። ነገር ግን ጉዳዩ ያንን ነገር የፈለገው አካል ያ አካል ለጊዜውና በጊዜው ግቢ ውስጥ አንዳንድ ሰዎች ከቤተክርስቲያን ያፈነገጡ ሰዎች እንደሚያደርጉት አካሄድ ለማድረግ ፈልጎ ከሆነ ግን ነገሮች ሁሉ ወዲያውኑ ይበላሻሉ። ስለዚህ የእጮኝነታችንን ሕይወት የምናበላሸው እኛ ነን፣ የምናቀናውም እኛ ነን። የሰመረ የተስተካከለ የእጮኝነት ሕይወት እንዲኖረን ግን በዋናነት ምናልባት አሁን ላይ ከመስተንግዶም አንጻር አይምሯችሁም እንዳይበተን ሰፊ ጊዜ ቢኖር ቢያዝ በዚህ ዙሪያ በደንብ እናወራለን። ምንም ይሁን ምን ግን በግቢ ውስጥ መንፈሳዊ ሕይወታችሁን እንደያዛችሁ በአገልግሎት ውስጥ ናችሁ፣ በትምህርት ውስጥ ናችሁ፣ የእጮኝነት ሕይወትን በተሳካ ሁኔታ ማስኬድ ትችላላችሁ። በተሳካ ሁኔታ አይደለም ቀርቶ ተውትና ሴቶቹ የእናንተ ቤት ሌላ ሆኖ ወንዶችም የእናንተ ቤት ሌላ ሆኖ ይቅርና ዓላማ ላለው ሰው እግዚአብሔርን ገንዘብ ላደረገ ሰው እግዚአብሔር ለሚያስብ ሰው ከአንድ ቤት እንኳን ተቀምጦ የእጮኝነትን ጊዜ ማሳለፍ ይቻላል። ለምሳሌ አድርገውታል፣ የኖሩበታል። ለምሳሌ ብትሉ የእናንተ 4 ዓመት ነው የምትሆነው፣ 7 ዓመት ያሳለፋለ። 7 ዓመት አይደለም 14 ዓመት ያሳለፈ ሰው አለ። ስንት ዓመት አልኳችሁ? ለዚያውም የት ላይ ሆኖ? አንድ ቤት ላይ ሆኖ። ማን? መጽሐፍ ቅዱስ ላይ አለ። ኦሪት ዘፍጥረት ምዕራፍ 29 ላይ ብትመለከቱ የያዕቆብንና የራሔልን ታሪክ ታገኛላችሁ። ራሔልና ያዕቆብ ከአንድ ቤት ነው የሚኖሩት። አስቡት፣ ከአንድ ቤት ስለሚኖሩ ያዕቆብ አጎት የራሔልን አባት የሚያገለግል አገልጋይ ነው፣ እያገለገለ ነው ያለ። እሷም አገልጋይ ናት፣ ራሔል በግ ጠባቂ ናት፣ ያዕቆብም በግ ጠባቂ ነው። ሁለቱም እያገለገሉ በግ እየጠበቁ ናት። የማንም በጎች? የያዕቆብን በጎች እየጠበቁ በአንድ እያገለገሉ ነው፣ በአባታቸው ቤት እያገለገሉ ነው ያሉት። ታዲያ ወንድም ስለሆንክ አጎቱ ስለሆነ በነፃ ማገልገል ስለማይገባ ስለዚህ ምን ልክፈልህና ታገለግለኝ ሲለው ራሔልን ፍጠኝና ላገልግላ አለው። እንደዚያ እስከሆነ ችግር የለውም ብሎ 7 ዓመት አገልግለኝና ልስጥህ አለው። ስንት ዓመት ነበር ያለው? 7 ዓመት ስጠኝና ላገልግላ አለው። እሺ ብሎ ሰጠው። 7 ዓመት ደፋ ቀና ብሎ አገለገለ። የሚኖሩት ግን አንድ ቤት ነው የሚኖሩት። አብረው በግ እየጠበቁ ነው የሚኖሩት። እስኪ አስቡት እንዴ! በእግሩም በቤትም አብረው ናቸው። 7 ዓመት ሲያገለግል ግን ያዕቆብ ራሔልን በግንኙነት በታሪክ አያውቃትም። አያችሁ፣ አያውቃትም ነበረ። ለምን? የሚያስበው ቃል ኪዳኑን ነው።
ነገ እሱ እንደሆነች አምኖ ነው የሚያገለግለው። እንደዚያ እያገለገለ ኖረ። 7 ዓመት ይላል። እንደው መጽሐፍ ቅዱስ ምንድነው የሚለው? 7 ዓመት ይላል እንደ 1 ዓመት ሆኖ አለፈለት ይላል። እኛ አሁን አስቡት የእጮኝነት ጊዜ ብዙዎቻችሁ አሁን ትጀምራላችሁ። ልትመረቁ 1 ዓመት ሲቀራችሁ ትጠያየቁና ጓደኝነት መሰርታላችሁ። የቀራችሁ 1 ዓመት ነው። ግን 1 ዓመት እንኳን መታገስ አቅቷችሁ ጉዟችሁን ታበላሹታላችሁ። በመካከል አያችሁ ታበላሹታላችሁ። በነገራችን ላይ እህቶቼ በዚህ ነገር አንድ ነገር ልበላችሁ። አሁን እህቶቻችን ከዚህ በኋላ አንዲት እህት አንድ እጮኛ አንድ ጓደኛ ይዛ የእጮኝነት ጊዜ ጥቂት ካሳለፉ በኋላ በመካከል ለግንኙነት ከደረሱ ወይም ለዚያ ነገር አብረው ለመተኛት ከበቁ አትጠራጠሩ፣ ጓደኝነታቸው ይቆማል። ለምን? ከዛ በኋላ የሚጠብቁት ነገር የለማ፣ የሚያጓጓ ነገርም የለማ። ልብ አድርጉት፣ ታውቁታላችሁ። ስለዚህ ከዚህ አንጻር የግድ በዚህ አይነት ህይወት ስትኖሩ እንደ ያዕቆብ እግዚአብሔርን አስባችሁ የገባችሁትን ቃል ኪዳን አስባችሁ በንጽህና የምትጓዙ ከሆነ ዓመቱ አይደለም 1 ዓመቱ ነው ይቅርና 7 ዓመት እንኳን ሳይቀር የሚከብድ አይደለም። ያዕቆብ ይህን አድርጎታል። ከዚህ በኋላ እንኳን ራእይን ሳይሰጥ ሌላን የሚሰጠው ዳግመኛ 7 ዓመት ላገልግልና ስጠኝ አለ። እሺ አለው። አሁንም እሷን ለማግኘት ዳግመኛ 7 ዓመት ተገዝቶ በ14ኛ ዓመቷ ነው ማንን ያገኘው? ራእይን ያገኛት። ስለዚህ 14 ዓመት ግን ከአንድ ቤት እየኖሩ በፍጹም በግንኙነት አያውቃትም። አያችሁ፣ እንደዚያም ስለሆነ ነው ይጓጓላት የነበረ። የተሳካ የእጮኝነት ህይወትን ከራሔል ጋር ያሳለፈው ንጽህናውን ጠብቆ ይጓዝ ስለነበር። ስለዚህ ንጽህናችሁን ጠብቃችሁ የምትጓዙ ከሆነ በተለይ ደግሞ ቶቼ የእጮኝነት ህይወት ውስጥ ስትገቡ የምትገናኙባቸው ቦታዎች ለአደጋ የማያጋልጡ መሆን አለባቸው። ለምንድን ያልኳችሁ? ለምን ለአደጋ የማያጋልጡ መሆን አለባቸው? ለምሳሌ በሌሊት 10 ሰዓት ላይ ወይም 11 ሰዓት ተነስቶ ቤተክርስቲያን እንሂድ ምናምን ብሎ በጨለማ ቢወጡ ለአደጋ ላይ ሊዳርግ ይችላል። በእርግጥ ይሄስ ጥሩ ነው ዘመኑ እንኳን 10 ሰዓት ሊወጣበት እንኳን በጓደኝነት ህይወት ቀርቶ ዛሬ ታውቃላችሁ እስከ 6 ሰዓት ድረስ እየሰከረ የሚያመሸው ሁሉ ሳይወድ በግዱ ስንት ሰዓት ይሸከማል? በቃ ይሸከማል ሰዓቱ እና ሌሊትም አይቻልም። ከ12 ሰዓት ውጭ መንቀሳቀስ ስለማይቻል ያ ሊያስገድዳችሁ ይችል ይሆናል። ግን ከዚህም ውጭ ደግሞ ለአደጋ የሚዳርጉ ቦታዎች ይኖራሉ። በሆቴልም ይሁን በተለያዩ ቦታዎች ለአደጋ ስውር የሆኑ ቦታዎች የሚያጋልጡ ይኖራሉና የምንገናኝባቸው መንገዶች የተመጠኑ መሆን አለባቸው። እንደው በስፋት ግድ የለም ቦታ ጊዜ ይዛችሁ ወይስ ጉዳይ በሰፊው ልናወራበት ይቻላል። ምናልባት አሁን መረባበሹ ምንም ድምፁ ስላለና ስለዚህ ውጤታማ ሆኖ ማስኬድ ይቻላል። ግን ብዙዎቻችን ግን የሚበላሽብን ግን አንድ ጉዳይ አለ። ሁላችንም ያሰብነው ነገር በጠበቅነው መልኩ አይሄድም። የምናበላሸው ግን እኛ ነን። እንዴት እናበላሸዋለን? አካሄዶቻችን ሁሉ ለእግዚአብሔር ሰጥተን ሳይሆን በራሳችን ጉዞ ብቻ ስለምናደርጋቸው። ስለዚህ በሰፊው ጊዜ ያዙልኝና ሌላ ጊዜ እናወራለን። እሺ፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ያው ይሄ ጉዳይ እህቶችንም ስለሚመለከት እናታችንም ደግሞ ተጨማሪ የተወሰነ ነገር ብቻ ይሁን። እንደምን ቆያችሁ? ትንሽ ድምፅ አለ መሰለኝ። አፋችን ብቻ ቢሰራ ድምፅ መቀነስ ይቻላል፣ ጥርስ ብቻ መንቀሳቀስ ይቻላል እና ድምፃችን ቀንሰን ብንደማመጥ ጥሩ ነው እላለሁ። እንግዲህ መምህራችን እንደ መጽሐፉ ብሂል እንዳጠቃላይ ተናግረዋል፣ ነግረውናል። እኔ ግን እንደ ራሴ ተሞክሮ ነው የምነግራችሁ። የመጽሐፉን እኔም አክሴፕት አደርገዋለሁ። ኦልሬዲ የተጻፈ ያለ ነገር ነው፣ እውነት ነው። ግን እኛ ጠንካራ ነን ወይ? ምን ያህሉ ነን? የእነ ያዕቆብንም መምህራት ሲነግሩ የነበር ታሪክ በሙሉ ማድረግ ምንችለው መታገስ ምንችለው ምን ያህል አቅም አለን? how we are matured የሚለውን በደንብ እንድታሰምሩበት እፈልጋለሁ። ስለዚህ ህይወት ከምርቃት በኋላ በጣም በጣም የተሻለ ነው። ስለዚህ እጮኝነቱን እንግዲህ መምህራችን ባሉት መልኩ ጠንካራ ከሆናችሁ
ተጠባብቃችሁ መቆየት ትችሉ ይሆናል። እንደኔ ግን እዚህ ላይ የምትመሰርቱት እጮኝነት ሆነ የፍቅረኛ ጊዜ ብዙ ኋላ ዋጋ ሊያስከፍላችሁ ይችላል ብዬ አስባለሁ። ስትወጡ ሌላ ቦታ ነው የምትኖሩት። የኤንቫይሮንመንታል ፕሮብለም ሊገጥማችሁ ይችላል። ከዛ ተጨማሪ ደግሞ ዓላማችሁን አውቃችሁ ለዓላማ ጸንታችሁ ካልጀመራችሁት በስተቀር በኋላ ብዙ ፌለሪቲ ሊኖረው ስለሚችል ወጣችሁ የምታገኙት በጣም ሰፊና ሰፊ እድል ስላለ ይሄን ብታቆዩት ከምርቃት በኋላ ሁሉም ሜዳው ሰፊ የእናንተ ሁሉም የእናንተ ነው። የእውነት ለመናገር እኔ እንደኔ ሆኖ አልላችሁም። በርግጥ እኔ ዘንድሮ ነው ያገባሁት ለመናገር ብዙ ዓመት በኋላ ነው። ግን ከወጣችሁ ከምርቃት ጊዜ በኋላ መጋባት ትችላላችሁ። እግዚአብሔር ፈቀደላችሁ፣ ፈቃደ እግዚአብሔር ጠይቃችሁ የሚሆናችሁ ልጅ ይሰጣችኋል። አትቸኩሉበት። የመጣችሁበት ዓላማ ከዚህ አንድ ለሰማያዊ ክብር የሚያበቃችሁ በዚህ ቦታ ልታሳልፉ፣ ሁለተኛው ያው የመጣችሁበት የመጀመሪያው ለአካዳሚክስ ተብሎ ነው። ግን ይሄኛው ቢቀድም ደግሞ ይጠቅማል። ይሄኛውን ስናገኘው ያኛው ስለ ኢፌክቲቭ ስለምንሆን ማለት ነው። ስለዚህ ይሄኛውን አባይታችሁ ከምርቃት በኋላ ብታደርጉትና ሁሉንም ነገር ያኔ ስለምታገኙት የሚሆናችሁንም የሚመቻችሁንም በስራ ላይ የምታገኙት ለመናገር ማለት ነው። በዚህ በተማሪነት ስቴጅ ያለው እኔ እውነት ለመናገር በተማሪነት ብዙ ሰው አስቸግሬያለሁ። በጣም ብዙ ሰው ማለት ነው። በፎቅ አዘዝቄ ለወርቅ ነው እስኪሉ ድረስ ማለት ነው። እውነት ለመናገር መልኬ ምንም አይደለም፣ ግን እንግዲህ ብዙ ነገሮችን አሳልፌያለሁ። እንደ ሴትነቴ ግን በሰዓቱ የነበረኝ አቋም ትምህርትና ትምህርት ብቻ፣ ከዛ እዚህ ያለው እንዳለ ሆኖ ማለት ነው የመንፈሳዊ። ስለዚህ አሁንም የመጣችበትን ዓላማ ስኬት ላይ አድርሱ። ይሄኛው ነገ ይደርሳል ነው ማለት የምፈልገው። ሰዓት ላለመውሰድ አመሰግናለሁ። እሺ መልካም። ለነበረን ቆይታ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። የነበረን ጥያቄዎች በዚሁ ጨርሰናል። ለእንግዶቻችን እግዚአብሔር ይስጥልን። ቃል እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር ለዘብጽሐነ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። ከዚህ ቀጥለን ወረብ እናቀርባለን። አብረን ዝማሬውን በጋራ እናመስግን።
በውስተ
ፀሐይ
እምሊባኖስ ያመራት ፀሐይ እምሊባኖስ ያመራት ፀሐይ እምሊባኖስ ያመራት ፀሐይ እምሊባኖስ ያመራት አልክ ነውረ ወይም እንትን በላይ ሊያኬ አልክ ነውረ ወይም እንትን በላይ ሊያኬ ፀሐይ እምሊባኖስ ያመራት ፀሐይ እምሊባኖስ ያመራት ፀሐይ እምሊባኖስ ያመራት ፀሐይ እምሊባኖስ ያመራት አልክ ዳውረ ወይም እንትን በላይ ሊያኬ አልክ ዳውረ ወይም እንትን በላይ ሊያኬ ፀሐይ እምሊባኖስ ያመራት ፀሐይ እምሊባኖስ ያመራት ፀሐይ ያመራት ፀሐይ እምሊባኖስ አማን በአማን አማን በአማን ተወልደ አማን በአማን አማን በአማን ተወልደ አልጃትን በብርሃን ተወልጃትን በብርሃን ተወልጃትን በብርሃን አማን በአማን አማን በአማን ተወልደ አማን በአማን አማን በአማን ተወልጃትን በብርሃን ተወልጃትን በብርሃን ተወልጃትን በብርሃን ተወልጃትን በብርሃን አማን በአማን አማን በአማን ተወልደ አማን በአማን አማን በአማን ተወልጃትን በብርሃን ተወልጃትን በብርሃን ተወልጃትን በብርሃን ተወልጃትን በብርሃን። ወስብሐት ለእግዚአብሔር ወለመስቀሉ ክቡር።